ሰላም ሰላም ወደ ቲክታክ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኔዓለም። እንዴት ናችሁልኝ? ሰላም ናችሁ? እግዚአብሔር ይመስገን። ጾም እንዴት ነው? ክርስቲያኖችም እንዲሁም ደግሞ ሙስሊሞችን ጾም እንዴት ይዟችኋል ማለት ነው። እንዲሁም ደግሞ እህቶቼ ውድ የመዳም ቅመሞች ረመዳን እንዴት ይዟችኋል ማለት ነው። እንግዲህ ስለኛ ጉዳይ ያው ቪዲዮ ሰርቼ አላቅም ማለት ነው። እግዚአብሔር ቢወድና ቢፈቅድ እመለስበታለሁ። ያው መልካም ምኞቴን በዚሁ ለራሴም ለሁላችሁም መግለጽ እፈልጋለሁ። እግዚአብሔር አምላክ ይሄንን ረመዳን ያው የስራውን ማለት ነው የመጨረሻ ረመዳን አድርጎልን ክርስቲያኖችም በቤተ ክርስቲያን ተገኝተን ጾምን መጪውን የፋሲካ በዓል እንድናከብር፣ ሙስሊሞችም ደግሞ በቤተሰቦቻችሁ ጋር ተገኝታችሁ ጾማችሁ እንድታሳልፉ የስደት ረመዳንን እግዚአብሔር አምላክ የመጨረሻ እያደርግልን ማለት ነው። አሜን። በርቱ፣ ጠንክሩ። እንግዲህ ከምንም በላይ በድል ወደ ሀገር ለመመለስ ጸሎት ያስፈልጋል፣ ገንዘብ መያዝ ያስፈልጋል ማለት ነው። እግዚአብሔር አምላክ ቀሪ ዘመናችንን ባርኮልን በሰላም አገራችን ገብተን እንድንኖር እግዚአብሔር ይርዳን። ውዶቼ በርቱልኝ። ዛሬ ግን የመጣሁበት ምክንያት ለምስጋና ነው ማለት ነው። እንደምታዩት አካውንቴ ሰሞኑን ፖስት እያደረኩ ነበር ማለት ነው። የእህታችን የመሰረት ከበደ ጉዳይ ማለት ነው። ገቢ ማሰባሰቢያ ፕሮግራም ይዘን ነበረ። ከአንድ ነጥብ 600,000 ብር በላይ እግዚአብሔር አምላክ ረድቶን ለማሰባሰብ ችለናል ማለት ነው። እግዚአብሔር አምላክ እየተመሰገነ ይሁን። እየረዳን አስጀምሮ ላስጨረሰን ለአምላካችን ለቅዱስ እግዚአብሔር ምስጋና ይድረሰው። በእውነት እንግዲህ ደጋግ ኢትዮጵያኖች እግዚአብሔር አምላክ ባወጣችሁት እጥፍ ድርብ አድርጎ ይመልስላችሁ ማለት ነው። ለታመመ ለተቸገረ መስጠት እንግዲህ ለእግዚአብሔር እንደማበደር ነው እና እግዚአብሔር ደግሞ እንግዲህ በማይጠፋ በህይወት መዝገብ ላይ ለዘላለም ስጦታችሁን ይመዝግብላችሁ ልላችሁ እወዳለሁ ማለት ነው። እጅግ በጣም ደስ ብሎኛል። የመስዬ ቤተሰብም እንኳን ደስ አላችሁ። እንግዲህ መጽሐፍ ቅዱስም እንደሚለው ካዘኑት ጋር እንድናዝን ከተደሰቱት ጋር እንድንደሰት እንዲሁም ደግሞ የተቸገሩትን እንድናጽናና ስለሚያዝ በዚህ በጾም ወቅት ደግሞ እንደዚህ አይነት በጎ ነገር መስራት እንደዚህ አይነት አንዲት ሴት አንዲት ወጣት ለመኖር ያላትን ተስፋ ማስቀጠል ከፈጣሪ በታች እኛ የምንችለውን አድርገናል እና እግዚአብሔር አምላክ ደግሞ ህይወት የሚሰጥ እድሜን የሚጨምር እርሱ ነው እና የቀራ እንግዲህ በጸሎት ማሰብ ነው። ሁላችንም በጸሎት እናስባት እህታችንን። እንዲሁም ደግሞ የታመሙትን ሁሉ እግዚአብሔር አምላክ ይማርልን። ብዙ በሽተኞች አሉ እንደሚታወቀው በእውነት በጣም የሚያሳዝኑ ማለት ነው። እግዚአብሔር አምላክ እንግዲህ ሁላችንንም ከሰጠን በረከት ላይ አንድም ሁለትም ብር ብለን ለነዚህ ለታመሙት እንድንደርስ እግዚአብሔር አምላክ ይርዳል። ለጊዜው ግን የእህታችን የመሲ ጉዳይ አጠናቀናል ማለት ነው። የገንዘቡን ጉዳይ እግዚአብሔር ረድቶን ለሰጣችሁት ሁሉ እግዚአብሔር አምላክ እጥፍ ድርብ አድርጎ ይስጥልን። በጣም አስደስታችሁናል። በጣም ነው የምናመሰግነው። እንግዲህ የምንችለው ቪዲዮ በመስራት እንዲሁም ደግሞ በማበረታታት ነው እና ያው መልካም ማሰብ ራሱ ጥቅም አለው። ስለዚህ ወገኖቼ እግዚአብሔር አምላክ ይስጥልን። ባወጣችሁት እጥፍ ድርብ አድርጎ በረከቱን ለልጅ ልጆቻችሁ ይስጥልን። መድኃኔዓለም በጎ እየሰራ መቼም በእውነት ዋጋው ከፈጣሪ ዘንድ አይጠፋምና ስለዚህ እንበርታ፣ እንጠንክር። እጅ ለእጅ ተያይዘን ከዚህ በላይ ታሪክ መስራት እንችላለን። የአድዋ በርጋ ልጆች ሁለተኛ ታሪክ ድል አስመዝግበናል ማለት ነው። እግዚአብሔር አምላክ እየተመሰገነ ይሁን። ፈጣሪ ረድቶን ከዚህ በላይ ደግሞ በጎ ድርጅት አቋቁመን ቢያንስ በአመት አንድ ሰው ወይ ሁለት ሰው የኩላሊትም የልብም የትኛውም ህመም በሽተኛ እንድናሳክም እግዚአብሔር አምላክ ይርዳን። በጣም ደስ ብሎኛል። መስዬ ደግሞ እግዚአብሔር አምላክ እንግዲህ ቀሪ ዘመንሽን ባርኮልሽ ታክምሽ ድንሽ በደስታ እንድናይሽ እግዚአብሔር አምላክ ይርዳን። ላደረጋችሁልን ሁሉ እግዚአብሔር ይስጥልን። ለሰጣችሁ ስጦታ ውድ የሀገሬ ልጆች እንዲመላ በዓለም ላይ ያላችሁ ይህንን ላይፍ በማየት ሼር በማድረግ ታፕታፕ በማድረግ እንዲሁም ደግሞ በቃ ለተባበራችሁ ሁሉ ለበጎ ሀሳባችሁ ሁሉ ለሰጣችሁ ሁሉ እግዚአብሔር አምላክ ይስጥልን። በጣም እናመሰግናለን። እንደዚህ አይነት ሀዘን፣ እንደዚህ አይነት ህመም፣ እንደዚህ አይነት ጭንቀት በቤታችሁ አይግባ እንላለን። በጣም እናመሰግናለን።
እጅግ በጣም ደስ ብሎናል። ሰውን ለመርዳት ሰው መሆን በእውነት በቂ ነው። ከተባበርን 1,600,000 ብር ማለት ለአንድ ሰው 100 ብር ማለት ነው እና በጣም ቀላል ብር ነው። እግዚአብሔር ረድቶን ደግሞ ይሄን ነገር ሞልተናል። ሁለተኛ ድል አስመዝግበናል። ይሄ ለታሪክ እናስቀምጣለን። እግዚአብሔር ቢረዳን ደግሞ ይሄ ጅማሮ ነው። ገና ብዙ ነገር እንሰራለን ብዬ ተስፋ አደርጋለሁ። ሰላም ሁኑልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በሰጣችሁት ሁሉ ለተባበራችሁ ሁሉ እግዚአብሔር ይስጥልን። አመሰግናለሁ ወገኖቼ። ሰላም ሁኑልኝ። ቻው